ላይ ያሉ ወንዶች ነኝ ነው የትም አታገኘኝ ማለት ነው። እንደኔ ያሉ ዝርያችን ጥቂት ነው። እየተመናመነ እየመጣ ነው። ተዋጠልህ አልተዋጠልህ ዝርያቸው በመጥፋት ላይ ያሉ ወንዶችን ታውቃቸዋል። እኔ አንዱ ነኝ። እሺ ሌላ ጥያቄ አለ? አሁን እኮ የምታየው ምን አብዛኛው የምታየው እኮ ዝም ብሎ እሺ ሌላ ጥያቄ? What do you think about Donald Trump? ቀደም ኤክሶደስ አሪፍ ፖይንት አንስቶ ነበር። አሁን ያለንበት ዘመን ዩኒፖላሪቲ እያበቃለት እና ወደ መልታይ ፖላር ሲስተም ውስጥ ታስታውሳላችሁ። እኔ ከዚህ ቀደም በተደጋጋሚ ስል እንደነበር ታውቃላችሁ። ታስታውሳላችሁ ስለ ሪያሊዝም ሳወራ ስለ ፓወር ፖለቲክስ። አሁን ያ ነው እየሆነ ያለው። ኢንተርናሽናል ሎዎች ቦታም የላቸውም። አሁን በተለይ ዓለም ወደ መልታይ ፖላር እየመጣ ነው ያለበት። ሪያሊዝም ወይም ደግሞ ይሄ ኢትስ አባውት ግሬት ፓወር ፖለቲክስ ኮምፒቲሽኑ እንደዛ ነው። ጠንካራው የካናዳው ጠቅላይ ሚኒስትር እኮ ማርክ ካርኒ የተናገረው እኮ እሱ ነው እኮ። እኔ ምናልባት ኢትዮጵያዊ ስለሆንኩኝ ንቃችሁኝ አልሰማችሁኝም እንጂ እኔ ዛሬ 4 ዓመት 5 ዓመት 3 ዓመት በተደጋጋሚ ስናገረው የነበረ ነው። የሪያሊዝም ተማሪ ነኝ እያልኩ እናገር ነበር እኔ ራሴ። ይሄ አሁን ያለንበት ዘመን ከዚህ ቀደም በተለይ ከሁለተኛው ዓለም ጦርነት በኋላ ዓለማችን የአንድ ሀገር የበላይነት ወይም ደግሞ ዩኒፖላር ሲስተም ወይም ደግሞ የአሜሪካ የበላይነት የነበረበት ነው። አሜሪካ የአንድ ሀገር የበላይናት ወይም ደግሞ አንድ ሀገር ፈርጣማ ናት ሲባል ሌላ ነገር እኮ የለውም። ህግ ይጽፋሉ ማለት ነው። ለነሱ አመቺ የሆነ ወይም ደግሞ ለነሱ ፌቨር የሚያደርግ ህግ ይጽፋሉ ማለት ነው። ሌላ ነገር የለውም። ለምሳሌ ዩናይትድ ኔሽን፣ ወርልድ ባንክ፣ አይኤምኤፍ፣ ዩሮፒያን ዩኒየን ሶኮል ፕሮሞቲንግ ዲሞክራሲ እነዚህ አሜሪካን ተጠቃሚ ያደረጉ ወይም ደግሞ አሜሪካን ተጠቃሚ የሚያደርጉ ተቋማቶችና አጀንዳዎች ናቸው። መልታይ ፖላር ማለት ዲፈረንት ካንትሪስ ኮምፒቲንግ ፎር ፓወር ማለት ነው። የተለያዩ ሀገሮች ህግ ለመጻፍ ኮምፒት ሲያደርጉ ማለት ነው። ለምሳሌ አሁን ራሽያ ግሬት ፓወር ናት፣ ቻይና ግሬት ናት። እነዚህ ሶስቱ አሉ። አንዳንዶች ህንድን ይጨምራሉ። አሁን ሶስት ጡንቻቸው የፈረጠሙ ሀገራት አሉ ማለት በሌላ አባባል ከዚህ ቀደም በአሜሪካ የበላይነት ይጋለብ የነበረው ዓለም እንደ ከዚህ ቀደሙ አይጋለብም ማለት ነው። ምን ማለት ነው? ራሽያም የራሷን ህግ ትጽፋለች፣ ቻይናም የራሷን ህግ ትጽፋለች፣ አሜሪካም ደግሞ አስቀድማ የጻፈችውን ህግ ለማስጠበቅ ትፍጨረጨራለች ማለት ነው። ግን ያለንበት ዘመን መልታይ ፖላር ሲስተም ነው። ምንም ሊያደርጉ አይችሉም። አሜሪካኖች ፀሐይ እየጠለቀባቸው ነው ማለት እንኳን ባይቻልም የቻይናን እና የራሽያን የበላይነት ግን ወይም ደግሞ የእነሱን ጡንቻ መፈርጠም መቀበል ያስፈልጋል። ዛትስ ዋይ በነገራችን ላይ ዶናልድ ትራምፕ በጣም ስማርት ነው የሚባለው ከጆ ባይደን ወይም ደግሞ ከሌሎች ዲሞክራት ሊደሮች ስማርት ነው የሚባለው። የዓለምን አስተላለፍ አስቀድሞ ተረድቷል። ለምሳሌ አሁን ጆ ባይደን ዩክሬን ላይ በተከተለው በጣም ቀሽም ፖሊሲ ቻይናን እና ራሽያን አንድ ላይ አድርጓቸዋል። ቻይናን እና ራሽያን አንድ ላይ ማድረግ ማለት ለአሜሪካ መጥፊያዋን ማበጀት ነው። ዶናልድ ትራምፕ የሚያደርገው ምንድን ነው? ይሄ የእኛ ጦርነት አይደለም፣ አይመለከተንም፣ ዩክሬንን ሰፖርት ማድረግ የለብንም፣ ይሄ ኔቶ ምናምን ኢሮፓውያን ከነሱ ጋር መልከስከስ የለብንም፣ እየፈጠነ ከመጣው ዓለም ጋር በተለይ ቻይናን ኮንቴን ማድረግ መቻል አለብን። ለዚህ ደግሞ ዋነኛ ነገር ምንድን ነው? ቻይናን እና ራሽያን መለየት አለብን ነው ተናግሯል አይደል? አስደምጫቸዋለሁ ከዚህ በፊት። እንደዚህ ያለ ዓለም ላይ ካላችሁ እኛ ግሬት ፓወር አይደለንም፣ ወይም ደግሞ እኛ ጡንቻችን የፈረጠሙ አይደለንም። በየቦታው እንኳን የሚነሱ የታጣቂዎችን ግጭት እንኳን ማስቆም የማንችልነን። እንዴት ነው ሰርቫይቭ የምናደርገው ማለት ነው? ጥያቄው ምንድን ነው? መልታይ ፖላር ሲስተም ውስጥ ከገባችሁ በዚህ ዓለም ላይ በዚህ
አሁን ባለንበት ነባራዊ ሁኔታ እንደ ሀገር ሰርቫይቭ የምናደርገው እንዴት ነው ጥያቄ። ሪያሊዝም ማለት ይሄ ነው። ሃው ሰርቫይቭ እንዴት ነው የምታደርገው? እኛ ገና የድንጋይ ዘመን ሰዎች ነን። የድንጋይ ዘመን ሰዎች እንኳን እኛ የምናራምደውን እንኳን ያወራሉ ብዬ አላስብም። እኛ ገና አሁን እየነገርኳችሁ ባለውበት ነገር ላይ አሰላለፋችን ምን ይሁን እነ ኬንያ እነ ሌሎች ሀገሮች እያሰቡ ነው እንደ ሀገር እንዴት ነው ሰርቫይቭ የምናደርገው እያሉ እያወሩ ባሉበት እኛ ጋር ስትመጡ ፖለቲከኞቹ ጭገራችን ተላይቷል ይላሉ። ጭገራችን ተላይቷል፣ መታገል አለብን። እንዲህ አይነት ወሬ ላይ ነው ያለው እኛ ገና። እንዴት ነው የምትግባባው? እንዴት ነው የምትግባባው? ብትነግራቸውስ እንዴት ነው የሚሰማው? አለዛ ነው እኮ የምትጣለው። አረ የዓለም አስተላለፍ እየተቀየረ ነው። እየተቀየረ ከመጣው ከዓለም አስተላለፍ ጋር በቶሎ ብለን እንታገል። አረ ስለ ነገ እናስብ፣ ስለ ልጆቻችን። አይገባቸውም። እኛ የሞትን አንተ ስለ ሪያሊዝም ታወራለህ ይልሃል። እኛ እየተላጨን፣ እኛ እየተቋጨን፣ አማራ ውጣ፣ ኦሮሞ ግባ፣ ስልጤ ውጣ፣ ትግራይ ውጣ ግባ፣ እንዲህ ያለ ወሬ ላይ ነው ያለነው። ለዛ ነው የእኛን ሀገር የብሔር ፖለቲካ አቀንቃኞችን ቢያጠፉም ባያጠፉም በቀን ሁለቴ መመታት አለባቸው። ቢያጠፉም ባያጠፉም እኔ ስልጣን ላይ ከወጣው ማይ ፍሬንድ ብታጠፋም ባታጠፋም በቀን ሁለት ጊዜ እዛች ምድራዊ አክቲቪስቶች የብሔር ፖለቲካ አራማጆችን የመግረፍ ስነስርዓት አካሄዳል። ምን አድርጌ ነው ምናምን ብታጠፋም ባታጠፋም እንደ ሀገር ሰርቫይቭ ማድረግ አለብን። አስቀድመው ሊያሸማቁ ሲመጡ አስቀድመ ማሸማቀቅ ካልቻልክ የለህም። ብሔርተኞች ትልቁ ኳሊቲያቸው አስቀድመው ማሸማቀቅ ይችላሉ። አሁን የሆነ ቦታ ላይ ፖለቲካ ላይ አውሩ ምናምን ሲገናኙ ገና ካለ ዛሬ እኮ አይቶ ማያውቀው ሰው እኮ ነው። ልክ ልታወራ ስትቀመጥ እንዴ ይሄማ የእኛ ብሔር ጠል ነው ይላል። ትደነባበራል። አረ እኔ ያልጠላችሁም እናንተን እኔ ምን አድርጌ ነው 70 ሚሊዮን ህዝብ ጣለው 40 ሚሊዮን ህዝብ ጣለው ማለት እነሱ አውቆ ነው የሚለው። ዋናውን ወሬ እንዳታወራ ነው። አስቀድመ የሞራል የበላይነት መውሰድ አለብህ። አስቀድመ ማሸማቀቅ መቻል አለብህ። ካልሆነ እንደ ሀገር ሰርቫይቭ አታደርግም። እንደ ሀገር እንድታወራ አይፈቅዱልህ። ፖይንቱ ምንድን ነው? ትራምፕ ለህግ ተገዢ አይደለም። ይሄ ለዓለም አቀፍ ህግ ለተቋማቶች ምናምን መርህ ኢንፋክት ማንም አሁን በመርህ የሚገዛበት አይደለም። ስለዚህ እኛ እነዚህ ውስጥ ገብተን ምንዋኛ አይደለንም፣ ጡንቻ የለንም፣ ገና አልፈረጠምንም። በአቅሚቲ ግን እንዴት ነው መመላለስ ያለብን ነው። የመጀመሪያው ነገር ሚሊተሪያችንን ማጠናከር አለብን። ሰርቫይቭ ለማድረግ ይሰማል። ሰባኪ ይብዛ አልተባለም። በየመንገዱ አትጩ። ሚሊተሪ መጠናከር አለበት። እዚህም እዛም ስበክ ጩህ ምን አልተንጫጭ አልተባልክም። ሰርቫይቭ የምታደርገው ጡንቻ ሲፈረጥም ነው። ስለዚህ መጠንከር አለብህ። አገር ወዳድ ዜጎችን ማፍራት አለብህ። ከዛ ቀጠናውን በተቻለ መጠን ዶሚኔት ማድረግ መቻል አለብህ። ሁለተኛ ሰርቫይቭ ካላደረግ ፕሮስፐሪቲ ሊኖር አይችልም አይደል? ብልጽግና የሚኖረው መጀመሪያ ሰርቫይቭ ስታደርግ ነው። ፕሮስፔሪቲ እና ብልጽግና አብረው ተናበው የሚሄዱ ነገሮች ናቸው። ሰው እዚህ ጋር ሪጅኑን ዶሚኔት ሳታደርግ እዚህ ጋር ኤርትራ ሌሎች የበላይነት ወስዶብህ አብረው አይሄዱም። መጀመሪያ እንደ ሀገር ጠንካራ መሆን አለብህ። የቶክስ ድምፅ ማይሰማባትን ኢትዮጵያ መጀመሪያ በጊዜ ሂደት በጉልበትም ይሁን በማግባባትም መፈጠር አለበት። ከዛ ቀስ እያልክ ሪጅኑ ላይ ጡንቻ ማፈርጠም አለበት።
ጠንካራ ከሆንክ ሰው ሊያናግር ሲፈልግ ራሱ ሁለቴ ሶስት መልሶ ያል ሁለት ሶስት መልሶ ያል። ለምሳሌ እኔ መንገድ ላይ እየሄድኩኝ ዝም ብለህ ዘላ አትይዘኝም። እኔ ቴዲ እንዴት ነው ልጣላ እንዴ ምናምን እንዴት ያለ ልጅ ነው በቀላሉ ይለቀኛል ምናምን እኮ ትላለህ። ዝም ብለህ ዘቡ ብለህ አትመጣም። ዘለህ እኔ ጋር አትመጣም። ሰው ያያል፣ ዙሪያህን ያያል። እንደ ሀገር ራሱ ሰርቫይቭ ራሱ የምታደርገው መጀመሪያ ሀገራት አድቫንቴጅ ሊወስዱበት ሲመጡ መጀመሪያ ያየዋል። ሚሊተሪያቸው እንዴት ነው ብንነካቸው መዘዙ ምንድን ነው? ረጅም ርቀት ተወንጫፊ ሚሳይል አላቸው ወይ? የህዝባቸው አንድነት እንዴት ነው? የህዝብ ቁጥሩ ምን ያህል ነው? ደካማ ከሆንክ አድቫንቴጅ ይወሰድባል። በዓለም አቀፉ ፖለቲካ አሁን ያለው ነባራዊ ሁኔታ